አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ዋላችሁ? ሰላም ዋላችሁ? እንግዲህ ሉሌ ጀግናችን ሉሌ እንግዲህ ስለ አቤል እየጣነቀ ነው ማለት ነው፣ እየፈለፈለው ነው። ሀቁን አላህ ያውጣልህ አቤልዬ ወንድሜ፣ ሀቅታለሁ እውነት ሀቁን አላህ ያውጣልህ። የምር እሱም ታሟል፣ ሐኪም ቤት ነው እያሉ ነው። ድንጋጤውም ንዴቱም እንግዲህ ያው መጨረሻ ላይ ሌላ ትርፍ የለውም። እንዲህ ደግሞ ደረቆች ማለት ነው፣ ደረቅ የሆኑ ልጆች ድርቅ ያለ ነገር ይዘው ድርቅ ያለ መረጃ ግድ ያቤል ነው ላለማመን ነው፣ እሱን ላለማለት ነው። በቃ እሱ ልታግዝ ፈልገህ ነው። ኧረ በፈጣሪ ሞት ሲጀመር የሚጠይቃቸውን ጥያቄ በአግባብ አይመልሱም። የራሳቸውን ብቻ ተረዲያን ነው ተረዲያን። በቃ መረጃ አለን። መረጃችሁ ምንድን ነው? ተጠቃሰው በአይነት ተጠቃሰው ወጥተው በር ላይ ሲጨቃጨቁ ነበር። በር ላይ ተጨቃጭቀው ተይዘው ሄዱ። አረ በፈጣሪ ሞት እንዲሁ ድርቅ ያለው ውሸት ተዋሻላችሁ። እኔ እናንተ አግባብ ያዙ እንጂ ተጨቃጭቀው በር ላይ ሄዱ። በመጨረሻ ከዛስ አቤል ነው በቃ ሬሳሱ ቤት ተገኝቷል። ተይወዲያ ምስክር መረጃ ምን ያስፈልጋል? መረጃው ይሄ ነው። ከዛም ተይዘው ወዲያቸውም ሰው አይቷቸዋል። አይን ማኛለን አሉ። አንጧቸው ተባሉ። አይን ማኛለን ባይኑ ጠቀሰ። ባይኑ ተጠቃቀሰው ወጡ። ከዛ እሺ ሊክ ፍቅረኛዋ ሰው አይደረሰ። አይ እሱንም የሱ እጅ አለበት ብለን እናስባለን። አሳግቶትስ እንደማን ያውቃል? አሳግቶት ነው የሚሆነው። በቃ ይሆናል። የግምት የሚሆነው በቃ የግምት ወሬ አታውሩ። በስነ ስርዓት መረጃ ይዛችሁ የልጅቱ ሀቅ እንዲወጣ ተፈልጋችሁ አቤልም ሆነ ሌላ ምን የሀቁ መውጣት ነው ስላቸው ታቤል ውጭ ሌላ ገዳይ የለም፣ ተዛጥፊ የለም። አብራዴጃችን ናት፣ እህታችን ናት። ከህፃን ጀምረን ከትምህርት ቤት ጀምረን ጥርጥር ተልኳላችሁ ማለት ይቻላል። ልጆች ማለት ነው። ሲጀመር አብረው ተጋግዘው ተባብረው አቤልም ይሁን ሌላ ይሁን የልጅቱን የምስኪኒቱን ሀቅ አላግባብ በ20 ዓመቷ እንቧጭን ለወለቀቻት ሀቅ የስራው መስጠት ነው፣ ማርዲያት ነው፣ ማገዝ በተቻላቸው በጥላቻ በጭፍን አይደለም። እንግዲህ በጭፍን በጥላቻ እዚህ ላይ ቢያሰሩት ነገር ተፈልፍሎ ሲወጣ ማፈር አለ ማለት ነው። ማፈር አለ። ስለዚህ የጭፉን አትዱ። መረጃ አለን አሉ። ኦኬ እኛም ባይን አየን ያሉትን ሰዎች አንጧቸው ሲባሉ ደግሞ ሄዱና ምን ይዘው መጡ? እህቷ ናት ብለው ይዘዋት መጡ። እንግዲህ እህቷ ናት። ተመጣው 3 ወሬ ነው፣ አረብ ሀገር ነው የምኖረው ማለች። እሺ እንዴት ነው ያለው ነገር ምናምን አንቺስ ጋር ምናምን ሰዓት እኔ ጋር ምስጥዋን ታወራኛለች፣ እንቀራረባለን። ለኔም ለሷ ነው ለኔም እሷ ናት። ፍቅረኛ እንዳላት ታውቂያለሽ? ያው እዛ ሁኜ ነግሬያት ነበር። ችኩል ናት ልጅቱ ለሁሉ ነገር ምትስተካከላለች። ከልጅነቷ ጀምራ አለ ስቆምም ቶሎ ቁማ ነው ይሽ ላይ ቅሪበለች ተጣጣመች ጀምራለች። ችኩል ናት። ስትቆም እንኳን ላይ በህፃኗ ቶሎ ነው ቁማ ሄደችው አላለች። ቶሎ ነው ቁማ ሄደችው አለች። በዚህ ነበር እንዴት ተጻፈ ማለት ተወለጅ ማለት ችኩል ናት አለች። እዛ ለሁሉ መቸኮል ነው ስራዋና የሆነ አላማ ነሽ። እሺ ትልቂቱ አንቺ ነሽ። እንዴት ትንሽቱ ፍቅር አላማ ትገባ? አንቺ ትንሽ አልተሰማሽም ወይ? ቀር አላለሽም ወይ? ትታማክርሽ ምናምን እኔ የምፈልገኝ አጥቼው አይደለም የራሴ አላማ ስላለኝ ነው። እሷ ግን አላማ የለሽም ወይ ለመጋባት? እንዲያውም ከ3 ቀን በፊት ከመሞቷ 3 ቀን በፊት ነግራን ነበር አሉ። እኔም ቀለበት ልናስር ነው ብላ አሉ። ያችም ለምን ትቸኮያለሽ ልንጋባ ነው ስትለኝ ብዬ ስላት አይ አገባ ነው አለችኝ። የራስሽ ምትሰሪ ስራ አትፈልጊም ወይ? የራስሽ የሆነ ስራ አትይዥም ወይ ብዬ ስላት አይ ላገባ ነው ብላለችኝ አለች። ግን ከ3 ቀን በፊት ቀለበት እንደሚያስሩ ነግረውናል አለ። ይህም አሉ በጥቂቱ ማለት ነው። ኦኬ እሺ ይሄን ታለቻችሁ ቅርበታቸውስ ፍቅረኛዋ ጋር ሲደዋወሉስ ለማኛቸው ፍቅራቸው እንዴት ነው ሲላት አብዛኛውን ጊዜ እሱ ነው የሚደውሉላት። አታነሽለትም እንዴ ሲላት ስላት ተይ እባክሽ ደውል እሱ ነው የምትለው አለች። እነኞቹ ደግሞ በቃ ትወደዋለች ከምንም በላይ ሩሃ ነው ሩሁ ናት። በቃ በየቀኑ ታልተደዋወሉ አትችልም። ነፍሷ ለወጣ ነው የሚደርሰው ነው የሚሉት። እየቀል ነው እየተዘራጠጡ
ያቺ ደግሞ እየደወለ ራሱ አብዛኛውን ጊዜ አታነሳለትም። እሱ ነው ቶሎ የሚደውለው። እንዲያውም ስለሚወዳት በጣም ይወዳታል። ለምንድን ነው ስላት ወንድ ልጅ ታለፋ ጥቂት ትላለች አለች። እና መጨረሻ ላይ አሁን አንድ ችግር የሆነው ነገር ምንድን ነው? ብሎን ራሱ ያስደነገጠው ማለት ነው። መቼም ለዘበን እንቆየ ምን ያለ እኔ ለዘበን አንዲት ሪካርድ ብቻ በቴሌግራም ዋቤል ቴሌግራም ላይ አንዲት ሪካርድ ራሂል እባክሽ ረፊ ታም በኋላ እንዲያደውልኝ እንዲያታናግሪኝ ታም በኋላ ብታደውይ ብታናግሪኝ እርምጃውን ራስሽ ታውቂያለሽ ምናምን ብሎ አንድ ሪካርድ ብቻ ለምን አላሉልኝ። ሪካርዱ የተጣጣፉት እሱ ነው ያወሩትስ እሷ ምን ብላው ነው ይሄ ሊል የቻለው? ሊመልስላት የቻለው ምን ብላው ነው? የእሱ ወይን ነው አጥፍቶት ይሆናል። አጥፍቶት እሱ ይጠፋል። እሺ ይሄ ለምን አልጠፋም? ያው ተስቶ ቀርቶበት ይሆናል። ውስብስብ ስልኩ የእሷ ነው። እነዚህ እሷ ስልክ እስካሁን አልተመረመረም። በቃ ውስብስብ ባረጉት መጨረሻ እናዲውት ጥሎ ወጣ። ስልኩንም አንሰጣችሁም ይመረመራል። ቢሌት ሆነት አለ ይወጣል። መረጃ ነው ብሎ ስልኩን ይዞ ወጣ። ሉላችሁ ማለት ነው። ግን እኔ የምለው ሰራተኛይቱ ራሱ መስከራለች። አዎ አብረው ሲገቡ አይቻለሁ ብላ መሰከረች። ጣቢያ ነው መሰከረችው። ፍርድ ቤት አልሄደችም፣ ጠፋች። በጣም ብሏለች ታለ መስክራለች። መስክራብኛለች ግን ጠፍታለች። አልተያየንም ብሏል። ማታም ሲገባ አላየኋቸውም። እሷም ምን ጠየቀው? ሰራተኛቱን ዘበኛውንም ጠይቆታል። ምንድን ነው ስገባ እኔ ማን ጋር ነው የገባሁት አለው። አላገኘሁም ማለት ነው። አሁን ተሰብ ቤት ተመጣው ተገናኝተን አልተገናኘንም። አልተገናኘንም ማለት እሺ። ደውዬስ የተናገርኩት ነገር አለ። ኧረ ስለዚህ ስገባስ ማን ጋር ነው ማታ የገባው ሲል ጓደኛህ ጋር ነው። ጓደኛህ ጋር ገባ። እሱ የሆነ ወረቀት ይዞ ሲወጣ አየሁ። ከዛ እኔ አሞኝ ነበር ክላስ ገብቼ ተኛሁ። ያውን ፍቃድ ጠይቅ ነበር ፈርቼ ታሁን እያልኩ ፈርቼ ነው እንጂ ጨናነቃለሁ ብዬ አሞኝ ነበር። ፍቃድ ጠይቅ እየከጀልኩ ነበር። እሷ ግን ስልክ ታበዛለች፣ ውጭ ትወጣለች፣ የትም ቀንም ነው ታወራለች። ለምንድን ነው እንኳን ስላምናገር ትተኛለች አለና አስሮ ጠቅሎ ሰራተኛቱ ላይ ያደረገ ማለት ነው ዘበኛ። እሷ ግን መስክራለች። አዎ ጠፍታለች። እስካሁን ድብደው አልተገኘም። ይኸው ዛሬም ራሱ ተነሳች፣ ድብደው አልተገኘም። አሁን ምንድን ነው መረጃ ያዙት? ሰራተኛቱ መስክራለች። ሰራተኛቱ ማናት? በብር ስትጀልላል ሬሳው ቤት እንዲገባ እንዲያደርግሽ ማን ያውቃል? ብሩ ነው ዛሬ በብር ልጆቻቸውን እናቶቻቸውን ይሸጧል። እንዴ በብር እያየናቸው ብር ማይሰራ የለም። አብዲው በብር አብዲው። ስለዚህ ሲያወራ ያስፈስዛል። ስለ ልጅቱ ጎዳና ላይ አግኝቷል። ልጅ ታቅፋ አሳዝናው ሆነሽ ነው ብሎ ጠይቆ ችግሯን እያለቀሰች ነግራው በቃ ነው ቶሎ ለሁለት ቀን ለሶስት ቀን እኔ ቤት ብሎ አስጠግቶ ከዛ ገና ተመካክሮ ልጁን እናት ዘንድ ላኪው አንቺ ነገ ስሪ ብሎ ሰራተኛን ያልፈልግም ነበር። ለየትኛው ምንም ማለት የምበላው ዱር ነው። ግን እኔ እሷን ለመርዳት ብዬ ልጅሽን ላኪ ቤተሰብ ጋር አንቺ ደግሞ ተዚህ እየሰራሽ ላኪ እስከ ቤተሰቦች ትረጃለሽ ብዬ የትምህርት ቤቱን ትምህርት እንዲማርልሽ ብዬ ትምህርት ቤቱን ሁሉ ነገር አሟልቼ ሰፖርት አድርጌ ቤተሰቦቿ ጋር ልካ እያገዝኩ ለቤተሰቦቿ ለልጇን እያገዝኩ ለእሷ መርዳት ብዬ ነው እዚህ ያስጠጋኋት አለ። ያስባችኋል። አሁን ዛሬ የልቧን አድርጋ ጠፋች። አሰባችሁት? ኦኬ እሷ እንግዲህ የትም ቀዳዳ ገብታ አታመልጥም፣ ትገኛለች። ነፍሰ ገዳዮቹ ምን ነኝ ያሉት ነፍሰ ገዳዮች እነንም ያሉ ሀብት ዘራፊዎች አላመለጧቸውም። ፈልፍለው ያወጧታል። ይዘገይ እንዲሁ ጊዜው ድረስ ግን አላህ ያሽርህ እንትን አላህ ያሽርህ ሁሉ ማለት ምን አላህ ያሽርህ ቤቱን ማለት ትስጥር። ሞተችንም እንግዲህ ሀገሯን ያሳምርላት። ሌላ ምንም ማድረግ አይቻልም። ቤልዬ አብሽር
የሀቅ አምላክ ፈጣሪ ይገዝ። የምር እንባትን አልቆሃል፣ አዝነሃል በጣም አብረው የበሉት ጓደኞቹ ሁላ አሲረውብሃል። እሱ ነው እያሉህ ነው። እንግዲህ ሀቅ ያውጣ፣ ሀቅ ያውጣ። ሌላ ምንም የምንለው ነገር የለም። ያው የሰው ልጅ ሀቅ ካለው ምንም አይሆንም። ፈጣሪን አምነሃል፣ አንተም ፈጣሪ ነው ወዲያውም ገዲያውም ብለሃል። የሚያውቀው እሱ ነው ብለሃል። በቃ እሱ ታችሁታል። ወንድሞቹም ይበርቱልህ፣ ያበርታችሁ ነው ልል ይበርቱ። ያወጣው ነገር ተወይ ቀሪ ነው። አሁን ሲጀመር ፍቅረኛ ተብዮ ተገኘላቸው ትልቁ ሚስጥር እሱ ጋር ነው የሚሆነው ተብሏል። ትልቁ ሚስጥር የሆነ ነገር አለ፣ አይስማሙም። ብዙ ነገር አለ። አሁንም አላወራው በስነ ስርዓት እሱን ሳገኝ ማወራው ብዙ ነገር አለ እኔ ጋር ብሏል። አቤልም ፈጣሪ እርዳሽ ላይ ካርጎ